በቃ ማየ ባክሽ ተረጋጊ ያለበትን ቦታ አውቃለሁ ሄጄ ፈልጌ ይዤው እመጣለሁ ለምንድን ነው የፈለግሽ ልጄን ማስወረድ አለብኝ ማን እንደላከው አላውቅም ነገር ግን ሊቢያ እስር ቤት ውስጥ እንዳለ ሰምቻለሁ ዛሬ ማምጣት አልቻልኩም ሰሞኑን ሰጣለሁ አንድ ነገር ብትሆኝስ ለምን ሚስቴ ነች ብለ ፈረንሳይ ሀገር አትወስዳትም እንዴት 100,000 ብር አታፍሩም ይቅር በለኝ አምላኬ ምን ነው ልጄ እንደ መርዶ ነጋሪ ፊትህን ጉማስ መስለ ዝም አልከኝ ልጄ ደህና አይደለም እንዴ ንገረኝ እንጂ ንገረኝ መቀነት የላጥብ ግድ የለህም ምንድነው የሆነው ልጄ እማዬ ምን ሆነሻል ስላላገኘሁት እኮ ነው ዝም ያልኩሽ ዛሬ ደግሞ ሄጄ ፈልገዋለሁ አጣሁት ላለ ማለት ነው ዝም ያልኩሽ አይ በአንድ ወንድምህ ጨከነ ከጣልከው በኋላ ፈለኩት ብትለኝ ማምን ይመስልሃል ግድ የለም መድኃኒዓለም ራሱ መንገዱን ይመራኛል በቃ ግድ የለም ራሴ ፈልገዋለሁ ማዬ እኔ ፈልገዋለሁ አልኩሽ እኮ መቼ ነው የምትፈልገው አሁን ፈልገዋለሁ እሺ በሊቅናህ ይቅናህ ልጄ ይቅናህ አይ ልጄ ምን ሆነ ይሆን
ምን ይሆን? ወይ ልጄ 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 አይ ያደለው አንድ ለመያዝ ሄዶ ሁለት ያጠምዳል። አንተ ሁለት ልታጠምድ ሄደህ ባዶ እጅህ መጣ። ዶማ ይወንክ ዶማ ነገር አቶ ማረጉ ዝም በል። አንተ ተኝተህ ስታንኮራፋ እነሱ አመለጡ። አቶ ማረጉ የጠፉብኝ እኮ ከነጋ በኋላ ነው። እኔ እርሶ ጋር እስከምደውል ድረስ ምን እንደሰወራቸው አላውቅም። አንተ አንድ ቃል እስክትናገር እነሱ ተነኑ ወይስ በረሩ? ንገረኛ። ልጅቷን ተከታተል ስላሉኝ እሷን ነበር ስከታተል የነበረው። ከመቅጽበት ተሰወረች። የት እንደገባችሁ ነው እንጃ። እንግዲህ አቶ ማረጉ ዛሬውኑ የገባችበት ገብቼ አንጠልጥዬ ዝም በል አልኩህ እኮ ወገኛ። እጅ ላይ ገብታ እንኳን ልትጨብጣት አልቻልክም። እንኳን የገባችበት ገብተህ ልትይዛት። ሄሎ አዲስ፣ ውጭ ጠብቀኝ። የትም እንዳትሄድ። አልጨረስም። ማማ ደህና አይደሉም እንዴ? ማማ ስለ ውብሸት የሰሙት ነገር አለ እንዴ? አንቺ ንገሪኝ እንጂ ስለ ውብሸት ለኔማ ማን ይነግረኛል? እናንተ ተመሳጥራችሁ ልጄን አባረራችሁት። አንቺው ንገሪኝ፣ እኔማ ምን አውቃለሁ? ማማ ውብሸት ከዚህ ሄዶ በጣም ስላስቸገረ ነው። እዚህ እንዲቆይ ደግሞ የተቻለኝን ሁሉ አድርጌያለሁ፣ ግን አልሆነም። ምን አርጉልኝ ብሎ ነው የሚያስቸግራችሁ? ምን ነው የኔ ልጅ ባሌ ሊፈታኝ ነው ድረሽልኝ ብለሽ አልደወልሽልኝም? ወንድማማቾች ተጣልተዋል ብለሽ መደወሉ ምን ነው ዘነጋሽው? አንቺን ባዳዋን እንኳን ከልጄ ጋር ለማስታረቅ አልከበደኝም። ምን ነው ለልጆቼ ሽምግልና መጥራቱን ዘነጋሽው? ልጄ ወጥቶ ሲቀር ማማ ሁለቱ እንዲታረቁ የተቻለኝን ሁሉ አድርጌያለሁ፣ ግን አይመስለኝም። ታደሰ የዋህ ልብ ነው ያለው። አንቺን እንኳን ተደፍቶ ይቅር በይኝ እንድልሽ ያደረኩት እኔ ነኝ። ልጄ ቂም አያውቅም።
አስታራቂ አጥተው ነው የተበታተኑት። እኔ አስታራቂ ልጣ ልጆቼ። ማማት በይ እማማት በይ ማምዬ ማየ የሚለኝ ልጅ አባረሽብኝ። ማማት በይ በቃ በቃ። ብድግ ተነስ። ጥሩ አቶ ማረጉ መጥተው እንዲያስወጡ አደረጋል። ከውካዋ ለጥሩ ነገር ቢሆን እንደዚህ አትቸኩይ። እለሽን ካላስጨረስኩሽ ወንድ ብለሽ አትጥሪኝ። ለነገሩ ወንድ ብዬ ጠርቼ አላውቅም። ወንድም አትመስለኝም። ስርጉት የማስለቅስሽ ጊዜ ሩቅ አይደለም። አባቴ ይሞት ደም ነው ማስለቅስሽ፣ ደም። ካሌ ምን አድርጊ ነው የምትለኝ? እንዴ ባለ ትዳር ነኝ አልኩህ እኮ። ያውም የልጆች እናት። ቆይ ምን አድርጊ ነው የምትለኝ? በእናትህ ካሌ። አቤት። አንድ ቢሮ ይፈልጋል። ስርጉት ደብዳቤውን አደረስሽ? ከሰዓት ብለውኛል። ጥሩ። ሴቶች ስር ከምትርመጠመጥ የተሰጠን ስራ በአግባቡ አትፈጽምም? ኧረ እኔ አቶ ማረጉ ምንም ያልኳት ነገር የለም። ራሷ አሁን እሱን ተው። የልጅቷንና ያን ያለምን ግንኙነት አጣራ እንዴ? ስማ፣ ብሬን ጠቅልዬ ማጉርስህ እኮ አደልቤ ልሸጥህ አይደለም። አሁን የመጨረሻ ማስጠንቀቂያ ልንገርህ። ከዛሬ ጀምሮ የምሰጠህን ስራዎች በትክክል የማታከናውን ከሆነ ግድ የለም አቶ ማረጉ ይመኑኝ፣ አላሳፍሮትም፣ ይመኑኝ። አሁን ነው የአራጣ ተበዳሪዎቹን እንቅስቃሴ የሚቆጣጠሩ ታማኝ ልጆች መልመል።
ሰላም ነው። በስመ አብ በስንት ጊዜያችን እንደምን አለ? እንዴት ነህ? እኔ ምንም ፋታም አልነበረኝ። የሚገርም አሁን ስራ ጨርሼ እደውልልሃለሁ። አንተ ማግኘት እኮ በጣም ብርቅ ነው የሆነብኝ። ኤኒዌይ how you doing my brother? አለሁ። ምን ያባየን ስራ አቃለላለሁ ብዬ ገባሁ። ራሴን ቢዚ ያደረኩ ይገርማል። ግማሹን እንኳን መስራት አልቻልኩም። አባዬ ምን ያህል ጠንካራ ሰራተኛ እንደሆነ የገባኝ አሁን ነው። እነሱ እኮ በጣም ነው የሚገርሙት። ምን ላምጣ? ሻይ ቡና? አሪፍ ማኪያቶ አለ። ኖ ቴንክ ዩ። ምንም አልፈልግም። ይልቅ የምስራች ነገር ነው የመጣሁት። ኧረ እዚህ የመጣሁት ለአንተ ሚዜ ልሆን ነበር። ጌስ ዋት? አንተ ሚዜ ልትሆን ነው። ላገባ ነው። አንደኛ ሚዜ ደግሞ አንተ። ምን እያልክ ነው? ሚስትና ልጆች እነሱማ አሜሪካ ነገር ናቸው ያሉት። ይህን ነገር ሚስት ታውቃለች? አታውቅም። ማወቅም የለባትም ሚኪ። እማማ ከነጋ እኮ ምንም አልቀመሱም። ትንሽ ይቅመሱ ባኮትን። አስመሳይ። በቃኝ አልኩሽ አይደል እንዴ? ልጄን ሳላገኝ እንዴት ብዬ እህል አልቀምስም? ታዲያ እየፈለገው አይደል እንዴ? ለምንድን ነው ራስዎት እንደዚህ የሚጎዱት? እየፈለግ ነው አላችሁኝ እንጂ መች ፈልጋችሁ አገናኛችሁ? ልጄ አልበላም። ሊጠፍቶ ይበላል እንዴ? ማንንም ለማስገባት እንዲመችሽ ወንድማማቾችን አጋጭሽ። ይኸውልሽ አልበላም። ሊጠፍቶ ይበላል እንዴ? ስለቴ ሰመረ ይሉሻል። ይሄ ነው የልጄን ቤት አስረሽ ምቹ አደረግሽው። አልበላም። እንዴት ነው የምበላው? ሊጠፍቶ ይበላል እንዴ? እኔ የመጣሁት ኪሩቤል ፈረንሳይ ሀገር ሊወስድሽ እንደሚፈልግ ልነግርሽ ነው። ምንም ብትል ግን ልክ አይደለም። ሚስት ያለ ባለትዳር ሰው ነው ሚኪ። አሜሪካን ሀገር ያለው የኔ ትዳር ነው። አሜሪካን ሀገር ያሉት ሚስቶች ናቸው። በ24 ሰዓት ውስጥ አንዴ የማገኛት ሚስት ገላመጠኝ ብላ አይኗን የምትደውል ሚስት ነች። ያወቀው ሎክ ችግር ካለና መቀጠል ካልፈለግ ፍታት። ከዛስ ሚኪ ህጉን እያወቀው የአሜሪካ መንግስት ቻይልድ ሳፖርት ብሎ ቼቼ በልብኝ። እሱማ ግዴታ ነው።
እዚህ ያለችው አገባታለሁ ያልካት ልጅ ይሄን ጉድ ታውቃለች? ለጊዜው አታውቅም፣ ግን በጣም መልካም ሴት ነች። ሚኪ ነው ምን እንደምፈልግ ታውቃለህ? ኢትዮጵያዊ ሴት አግብቼ ኢትዮጵያዊ ባል መሆን ነው የምፈልገው። ኢትዮጵያዊ ባል ምን አይነት ነው? ሚስቱን የምታከብረው፣ ቢያንስ እንደ ወንድ የምታየው፣ ናይኗን ደውላ አስቀፈድዳለሁ የማትለው ባል። ሚኪ ባል። አሜሪካን ሀገር የሚኖር ባል እኮ ወንድነቱን ተቀምጦ እኮ ነው የሚኖረው። እያወቀው። ኤኒዌይ አሁን ደስተኛ ነኝ። እኔ ልንገር፣ ትክክል። ደስተኝነት እኮ አሪፍ ነው፣ ግን ሁለት ትዳር ሚኪ በእኔ ነው እንዴት የጀመረው? ስንቱ ዲያስፖራ ነው ሀገሩ ላይ መጥቶ አግብቶ ሄደው። ይልቅንስ ሚዜ ትሆናለህ አትሆንም? አስብበት። ወንድ ልጅ በሰላም ተገላገልኩኝ እንዳትይኝ። ካሌብ አልቀለድኩ። ምንም አይነት ስሜት እየተሰማኝ አይደለም። አባቴ ይሙት እየቀለድሽ ነው እና እንዲሰማሽ ነበር ሐሳብሽ። ካሌብ ልጁ አልወረደም እያልኩ እኮ ነው ያለሁት። የሰጠኝ መድኃኒት ግን ትክክለኛ አይደለም። የጠየቅኩሽን ብር ይዘሽ ስላልመጣሽ መድኃኒቱን አልሰጠሁሽም። ፋናዬ፣ እኔ የቢዝነስ ሰው ነኝ። ካሌብን አታልለዋለሁ ብለሽ እንዳታስቢ። በ500 ብር ውሃ እንጂ መድኃኒት የለም። የነገርኩሽን ገንዘብ እስካላዘጋጀሽ ድረስ እንዳትደውይ። ፈተናውን ወድቀሻል። ቻው። ካሌብ በዚህ 3 ቀን ውስጥ ያልከኝን ገንዘብ አዘጋጃለሁ። አቤት። ሰላም ጤና ይስጥልኝ። ሰላም። አራስ ለመጠየቅ ነበር የመጣሁት። የዘውዱ ቤት አይደል? ነው።
ነው እናቴ። ታዲያ እትዬ ሊና እኮ አሜሪካን ሀገር ነው የወለደችው። እዚህ የለችም። ወንድ ልጅ ነው የተገላገለችው። የማርያም ገንፎ ገንፍቼ ባይሆን ጎረቤት ልጥራ ብዬ ብል እትዬ ሰላም አይሆንም ብላ ስትቆጣ ለብቼ ገንፎ አድርጌ ብያሳለፍኩ። ህሊናን አይደለም ያልኩሽ አይዳን ነው። አይዳን ለመጠየቅ ነው የመጣሁት። ወይ እትዬ ደግሞ ወለዱ እንዴ? አይድዬ አይዳ ቤቷ የት ነው? በሰላም ተገላግያለሁ ብላ ደውላልኝ ነበር። እኔ ምን አውቄ? ጋሼ ዘውድ እኮ እትዬ አይዳን ፍለጋ ነው ሄዱት። ምስኪን በሌሉበት ሁለቱንም ሚስቶቻቸው ተገላገሉ። እሳቸው በሌሉበት ተመስገን ጌቴ ተመስገን። እትዬ ምነው አንዴ ሰምቶ በሞቱ ምነው አንዴ ለልማኑ እናቴ የዘውዱ እናት ሞተዋል እንዴ? አልሰማሽም እንዴ? ቆዩ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ አፊያ እንዲሁ አፊያ ለው ኪሩቤል ደህና ነህ? አሁን ማውራት አልችልም። ደህና ነኝ። ባለፈው የተገናኘንበት ቤተክርስቲያን ላገኘህ እፈልጋለሁ። እሺ ቻው። Mama. 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 Mama.